የውጭ ጉዳይ ሚኒስቴርን የሰው ሀብት አስተዳደር ስርዓት ለመገንባት ታስቦ የተዘጋጀው የ3 ዓመት መርሃ ግብር በዛሬው ዕለት ይፋ ተደረገ። መርሃ ግብሩ የሰው ኃይል አቅም ለማጠናከር፣ የስራ ብቃትና ውጤታማነትን ለማሻሻል እንዲሁም ከዘመናዊ ዲፕሎማሲ ፍላጎቶች ጋር የሚጣጣም አቅም ለመፍጠር እንደሚያስችል ወቁ ተብሏል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቀጣይ 3 ዓመታት ተግባራዊ የሚሆነው የሰው ሀብት ማሻሻያ መርሃ ግብር የተቋሙን የሰው ኃይል ብቃት፣ የሙያ ክህሎትን ለማሳደግና የተለያዩ ስልጠናዎችን ለመስጠት እንደሚረዱ ነው ያነሱት። የሩሲያው ግዙፍ ኢኮሜርስ ኩባንያ ዋይልድ ቤሪስ ኢትዮጵያውያን አምራቾችና ነጋዴዎች ምርቶቻቸውን በቀጥታ ለሩሲያ ገበያ የሚያቀርቡበትን የኦንላይን የግብይት መድረክ በይፋ አስጀምሯል። ኩባንያው በመጀመሪያው ምዕራፍ የቡና፣ የጨርቃጨርቅና የቆዳ ውጤቶች፣ የተፈጥሮ መዋቢያዎች እንዲሁም የቤት ውስጥ ቁሳቁሶች በገበያ ትስስሩ ይቀርባሉ ነው ያለው። የእቃ ማጓጓዝና የሎጂስቲክስ ስራውን ለማቀላጠፍ ኩባንያው ከኢትዮ ፖስታ ጋር በሽርክና የሚሰራ መሆኑም ተነግሯል። የአዲስ አበባ ከተማ ትንሳኤ የአፍሪካ ከተሞች ስልጣኔና እድገትን ለማፋጠን አዲስ ተስፋን የፈነጠቀ ነው አሉ የአፍሪካ አደጋ ስጋት አቅም አባል ሀገራት ጉባኤ ተሳታፊዎች። የጉባኤው ተሳታፊዎች የአዲስ አበባን የልማት ስራዎች በጎበኙበት ወቅት በመዲናዋ በአጭር ጊዜ የተከናወኑ አስደናቂ የልማት ስራዎች አዲስ አበባን ለነዋሪዎቿ ምቹ፣ ለጎብኚዎቿ ደግሞ ማራኪ እንድትሆን አድርጓታል ነው ያሉት። በተለይም የኮሪደርና የወንዝ ዳርቻ ልማቱ የመዲናዋን የኢኮኖሚ አቅም ከማሳደጋቸውን ባሻገር ዓለም አቀፍ የከተሜነት የውድድር መስፈርቶችን እንድታሟላ እንዳስቻላት አብራርተዋል።